አፍቅረዋለች። ቤቲ ተናገረ አብሽ በቃ ተረዳት፣ ምን ተረዳት። ደናውናት ባይ ባይ ታትሪው ይፈራች ነው አዲስሻል ቀበል የት ነክ ምን አብርሃም ላይ እንደዚህ አይነት ጌም መጫወት አስፈለገ? ሩታ ሰላም ሰላም፣ ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍረፍ ይበልልኝ እያልኩኝ ማለት ነው። ዛሬ በሁለት ቪዲዮ ነው የመጣሁት፣ በሁለት አይነት ቪዲዮ ዳኒ፣ ጽጌ እነ ሩታ ማለት ነው። ሮያል ፋሚሊ እና ግሬስ ፋሚሊ ልበላቸው። በእነሱ ነው የመጣሁት። የዛሬው በጣም ነው የሚገርመው፣ በጣም ያስደንቃቸዋል። መግቢያ ላይ አይታችኋል ብዬ አስባለሁ እና በጣም ብቻ ገራሚ በጣም የሚያስገርም ነገር ነው ጋይስ። እንዴት ብዬ ልንገራችሁ? ወደ ቪዲዮ እንግባ። ወደ ሌላ ነገር ከማለቴ በፊት ወደ ቪዲዮ እንግባ። ኦ ማይ ጉድነስ እንዴ! በቃ እኔ ምን ልበል አሁን? ምን ልበል? ምን እንዴት ይባላል አሁን ይሄ? ቤቲ ተናገራች ደግሞ ነገር ታንዴ ወድጃለሁ በጣም አልኩት እኮ ጽጌ ወዳለ ለምን ይወደኛ ቻለው አልገባኝም። እሺ ቁጭ በል ጋይስ፣ ይሄስ ለማመንም ለመናገርም ለማውራትም ይከብዳል ጋይስ። ቆይ እኔ የምለው ማለት ነው ወደ ቤት እንትኑ ከመግባቴ በፊት ይሄ አብርሽ የሚባለው ነው ሰውየው፣ ለምንድን ነው ሴቶች እንደዚህ እየወደዱት ሁሉም እየመጣ የሚያለቅስለት? ምክንያቱ ምንድን ነው? እኛም እንወቅ እንግዲህ መተን እንድናለቅስ አፍቅረናል እያልን ማለት ነው። ምክንያቱን እንወቅ። ለምን ይቀርብናልና? አብርሽ ያደረግከው ነገር አለ እንዴ? ወንድማችን ንገረን ኬዴ። ያቺም እየመጣች ትደባብሷለች፣ እኔ አንተን አፍቅሬያለሁ ትላለች። ያቺም እየመጣች ምንድነው ያለው? ልጁ የያዘው ነገር ምንድነው እንዴ? ወደ ሌላ ነገር አትወሰዱብኝ። ግን የሰማችሁት ነገር አለ ማለት እኛም ማናውቀው እናንተ የምታውቁት ነገር አለ? ሴቶች ቤቲ አሁን ከአብርሽ ጋር ብዙ ቅርርብ እንኳን የላቸውም። እንዴት ነው ያፈቀርሽው ቤተልሔም? እንዴት ነው አብርሽን ልታፈቅሪ የቻልሽው? የጽጌ ጓደኛ እንዴት? ኦ ማይ ጋድ አብርሽ ደግሞ ተረዳት፣ በቃ ተረዳት። ምንድን ነው ተረዳት። አንተ በጣም ሴቶችን እንደምትረዳ እናውቃለን። ስለዚህ ተረዳት። እውነቴን ነው። እስቲ እንስማቸው። አብሽ ለምን ሴት ማለት ስትጎዳ ማየት አይከብድህም? እግዚአብሔር ቤት እንዳታለቅሽ፣ በእግዚአብሔር ካለቅሽ አለቅሳለሁ። ደግሞ እኮ በቃ እንደ ጽጌ አይነት ጓደኛ ያብዛላችሁ። እውነቴን ነው። እንደ ጽጌ አይነት ጓደኛ ጽጌ፣ እውነቴን ነው። እኔ ጽጌ ጓደኛዬ ባትሆን ዘመዴ ባትሆን ይቆጨኝ ነበር፣ እውነት ለመናገር በቃ በጣም ሰውን የምትረዳ ሴት ናት። በጣም ማለት ነው። አቤት ወደፊት ካንቺ የሚወለዱ ልጆች እንደዚህ የምትረዳቸው እናት ስላላቸው በእውነት በጣም የሚኮሩብሽ እናት እንደብትሆኝ ተስፋ አደርጋለሁ። እናም ደስተኛ ነው የሚሆኑት እና በጣም ገራሚ ሴት ነሽ። በጣም እኔ እንደዚህ አስባችኋል? እኔ ሲመስለኝ እንኳን ማለት ነው ጋይዝ ጽጌ ራሱ አብርሽን የምትወደው ነው የሚመስለኝ። ግን የራሷን ስሜት ቁጭ አድርጋ ማናት ቤቲን ተረዳቻት፣ ጽጌ ማለት ነው። እውነት ጽጌ ትለያለሽ እህቴ፣ ትለያለሽ አንቺ። እውነቴን ነው፣ ትለያለሽ ጽጌ በጣም
ኦ ማይ ጋድ ኦ ማይ ጉድነስ። እና ማለት ነው ቤተሰብ አልገረማችሁም? ግን ቤቲ አብርሽን በማፍቀሯ አልገረማችሁም? ይህንን ቪዲዮ እስከ መጨረሻ የዛሬ ቪዲዮ ማለት ነው በጣም 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 ብዙ ነገሮች አሉ በውስጡ። ስለዚህ ቪዲዮውን እስከ መጨረሻ ድረስ ሳታዩ ኮሜንት እንዳትጽፉ። ደግሞ ፕሊዝ ኮሜንት፣ ላይክ፣ ሰብስክራይብ፣ ሼር አድርጉ፣ አበረታቱኝ። ምን አለበት ምን አለበት ምን አለበት? ተቀዳደን አናውቅም። ሲሪየስ ነገር ነው የምናወራው። እናንተ ሪስፔክት አድርግሻለሁ፣ ዳንቺ ቦታ አለኝ። ግን ደግሞ ያውን የምትይው አይነት ቤቲ በቃ አፍቅረዋለች አብርሽን፣ ጋይስ አፍቅረዋለች። እኔን እህቴ እኔን አብርሽ በቃ ተረዳት፣ ምን ተረዳት። የእውነቴ ነው ተረዳት ወንድሜ። ለምን እንዴ አንተ እኮ ሁሉንም ሴት ትረዳለህ። ሴትን የመረዳት አቅም አለህ። ስለዚህ ተረዳት። ቤቲ አታልቅስ፣ አትከፋብን፣ ተረዳት። ይሄ ፍቅር የሚባለው ነገር እኮ በቃ ሚስት የሚኖረው አይኖረው በቃ ይጥላቸዋል ጋይስ፣ በሚያሳዝን መልኩ። ያሳዝናል፣ ያሳዝናል፣ ያሳዝናል። ለሁሉም ማለት ነው ቤተሰቦቼ፣ እስካሁን የተከታተላችሁኝ ካላችሁ አብርሽ ቤትን እንዲያፈቅር በቃ ሁሉም ሰው ቪዲዮ እየሰራ አብርሽ ፕሌስ ቤቲን ተረዳት፣ ቤቲን ተረዳት ማለት አለበት። ህዝብ ለቤቲ ድምፅ መሆን አለበት ብዬ አስባለሁ። እኔ ድምፅ ሆናለሁ። ተንበርክኬ ነው አብርሽን የምለምነው፣ ምክንያቱም ቤቲ አፍቅረዋለች። ደግሞ እኔ ቤቲ በጣም ነው መወዳት፣ ምክንያቱም የጽጌ ጓደኛ ስለሆነች። እውነቴን ነው፣ በጣም ነው መወዳት። እስቲ ለሁሉም እስካሁን የተከታተላችሁ ካላችሁ እስቲ አሁኑን ቪዲዮ አዳምጡት። ወይኔ ባይ መቆጣጠር አቅቶኛል ጋይስ። ማይ ጋድ ግን ማለት ነው እንዳሰብ ማለት ነው ጽጌ ቤቲ አብርሽን ብታፈቅረውስ? ያስፈራልኝ ነገር ጋይስ፣ እኔ ፈርቻለሁ። ቤቲ አብርሽን ብታፈቅረውስ? እንደ ቀልድ የጀመረው ነገር ወደ እውነት ቢቀየርስ? እንዴት እንደዚህ አይነት ፕራንክ ትሰራላችሁ? አብርሽ ሴትን ምን ያህል እንደምወድ እያወቃችሁ እንደ አብርሽ እኮ እንደ እንትን ማነው ናይጄሪያውን ማነው እንደ ናይጄሪያውን ነው ሴቶችን የሚወደው። ሌላ ነው ያላቅም። ሌላ ምን እንድበል? ይቅርታ እንግዲህ ለአባባሌ። እና አብርሽ በጣም ነው ሴትን የሚወደው ማለት እህት ምናምን አይደለም እኮ። አሁን እሱ የሚወዳቸው በጣም ብዙ ሴቶች አሉ። መጀመሪያ ሩታ አለች፣ ከዛ እንትና አለች፣ አሁን ቤቲ ደግሞ ስትጨመር፣ አሁን እኔ ይመስለኛል ይሄ ነገር አብርሽ ቤቲ አፈቅራታለሁ እያለ እንደሚመጣ እርግጠኛ ነኝ። አይስዌር ቱ ጋድ እርግጠኛ ነኝ። ምን አለች ዙፋን በሉ፣ ምን አለች ዙፋን በሉ። ምክንያቱም አብርሽ የሆነ ያየውበት ነገር አለ፣ ያሰማሁትም ነገር አለ እና ምክንያቱም ቤቲ አንቺ በጣም ጨዋ ነሽ፣ በጣም ስነ ስርዓት ያለሽ ልጅ ነሽ ምናምን እና እያላት የሆነ ቦይስ ሰው ልኮልኛል እና እዚህ ጋር እንደሚያስመስለው አይደለም አብርሽ ማለት ነው። ይሄ ነገር ነገ ሌላ ነገር ይዞ የሚመጣ አይመስላችሁም? ሩታ እንደሆነ ጋይስ አሁን በጣም ከባድ የሆነ ቪዲዮ አለ የእውነት ማለት ነው። ቪዲዮውን እስከ መጨረሻ ጽፋችሁ ማነው ሰምታችሁ ኮሜንታችሁን ጻፉልኝ እስቲ። አሁን ደግሞ ወደ ሩታና ወደ ዳኒ በቃ ወደ ግሬስ ፋሚሊ እንለፍ፣ አለፍ እንበል። ሮያልም አለ እንደዛ ወደዛ እንለፍና እስቲ ጠብቁ እና ያመለጠኝ ነገር አለ ለካ። ወት ዳኒ የት ነክ? ፈጣሪ ሆይ እኔ በቃ ማበዴ ነው እውነት።
በጣም ማበዴ ነው ዳኒ። እኔ እዚህ ቦታ አልጠበቅኩም ሲጀመር። አንተ ጭራሽ ብለህ ሩታ ጋር ሄድክ። ማፈሪያ ነክ በጣም እሺ፣ በጣም ማፈሪያ ነክ። እስቲ እና እኔ ደናውን አትበይ ባይ ባይ አትበይ ይፈራች። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ ጋይስ ጽጌና ማነው እቺ ሩታና ዳኒ ልጁ ያንተ ነው ልጁ የኔ ነው ምናምን እያለ ሲያወራ ዳኒ በፊት እንደዛ ምናምን ሲል እኔም ብሎኛል እውነት ለመናገር እና እውነት ነው እንደ ይሄ ነገር ዳኒ ወይኔ እኔ አሁን ያሳዝነኝ አብርሃም ነው እውነት ለመናገር ማለት ነው። እንጃ ምን እንደምል አላውቅም። በጣም እውነት ለመናገር በጣም ያሳዝናል፣ በጣም ልብ ይሰብራል። እና ታዲያ አንተ ኤፍሱን ባታረግዝልህ እኮ ከዚህ ልጅ አግኝታል ኦልሬዲ። በእርግጥ ልጁ አንተን ይመስላል። እንዴት እንደሆነ አናውቅም፣ እንዴት እንደሆነ ሌሎች ግን ጥሩ ሳልነበር ሩታ ነው እዛኔ ነው ያረገዘችው። እዛኔ ከዛ በፊት ነው ያስረገዝካት ወይስ እንዴት ነው ዳኒ? እና እኔ አልገባልኝ ጋይዝ አልገባልኝ እንዴ በእንደዚህ አይነት ምክንያት ነው። ስለዚህ ጸባይ ይኑርክ፣ በሰላማዊ መንገድ ውጭ ማግኘት ከፈለግ። ከዛ ውጭ ግን እዚህ ቤት ውስጥ አንተ ዘንድሮ ማበዳችን ነው። እሺ ማንን እንመንኛ? ሩት ማለት እኛ ብዙ ጊዜ ሴት ትበደላለች ምናምን እንላለን። ሩታ ግን እዚህ ጋር ምን ሆነሽ ነው እንደዚህ? ለምን አብርሃም ላይ እንደዚህ አይነት ጌም መጫወት አስፈለገ? ሩታ ልጅ ነው ምናምን እያልሽ ማለት ነው እንዴ? ለምን አሁን እኮ ጽጌና ዳኒ ሲጀመር የተደባበሩት በዚህ ምክንያት ነው። ገባችሁ? እናንተ ማለት ብዙ ሰዎች የጠየቃችሁ የነበረ ዳኒና ጽጌ ለምን ምናምን እያላችሁ ነበር። አንድም ዳኒና ጽጌ የተደባበሩት በዚህ ምክንያት ነው። እንዳያችሁ ጽጌ ከሩታ ጋር ቪዲዮ አልሰራችም ከዛ በኋላ ኦኬ። ይሄ ነገር ካወቀች በኋላ ጽጌ ከሩታ ጋር ቪዲዮ አልሰራችም። ከአብርሃም ጋር ነው እየተገናኘችው ያለችው እንዳያችሁ አሁንም ማለት ነው። እና ይሄ ነገር ምን ያህል ሲሪየስ እንደሆነ መገመት አይከብዳችሁ። እና ያሳዝናል፣ እውነት ለመናገር በጣም ያሳዝናል፣ በጣም ያሳዝናል። ልብ የሚሰብር ነው፣ በተለይ ለጽጌ ማለት ነው። በጣም በቃ እንጃ እንዴት ብዬ እንደምነግራችሁ አላውቅም። በጣም ከባድ ነው። ምክንያቱም ጽጌ ምን ያህል ዳኒን እንደምትወድ ታውቃለች። ሮዛ ማንሽ ሩታ እንዴ እንደዚህ ስንጣላ ምናምን እንድትመልሽልኝ ነው እንዴ? ነው አይ እኔ ካንተ ጋር ያለኝን ነገር ስለቋጭ እና አንተ ልብህ ያውቃል ሩታን አንተ እንደ ልጁ ያንተ እንደሆነ። ምን ታዲያ እዛች ኤፍሱን ጋር ያስለከስከስ ነበር ያኔ? ምን እዛ እዚህ ያስባለክ ታዲያ? እዛው ጨርስም ነበር እንዴ ከሩታ ጋር ልጅ እንዳለ እያወቅ እዚህ ጋር ጽጌና ሌላኛው ደግሞ ዳኒ ማለት ነው። አንቺም ሩታ ማለት በቃ ለምን አልተረጋጋሽም? ለምን ከዚህ ልጅ ጋር ሪሌሽን ጀመርሽ? ዳኒ እንደሚወድሽ ልጁ የዳኒ እንደሆነ እያወቅሽ ማለት ነው። እኔ አሁን ብዙ ሰዎች ሩታ 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 በጣም ባልጌ ናት ምናምን ሲሉ በጣም ትኝ ነበረ፣ ግን በጣም ልክ አልሰራሽም። በጣም ብዙ ስህተቶችን ነው እኔ እንደ ሴት እየተመለከትኩ ያለሁት አንቺ ጋር ማለት ነው። እና በጣም ነው የሚያሳዝነው፣ እውነት ለመናገር በጣም ነው የሚያስጠላው። እንደዚህ አይነት ነገር ውስጥ በመገኘታችሁ እኔ በጣም ነው ያዘንኩት እውነት ለመናገር። እና ዳኒ መቼ ነው ግን አንተ እንደዚህ አይን አውጣ የሆንኩ እንደዚህ ባለጌ የሆንከው መቼ ነው? ንገረን እንወቀኛም። በስመ አብ በቃ ጋይስ፣ እኛ ሰው ልጅን እኮ አናውቃቸውም፣ አናውቅም። ሰው እኔ የሆነ ሰውን አውቃለሁ ምናምን እንዳትሉ፣ ምክንያቱም ሰውን አታውቁትም። ሰው ልጅ በጣም ከባድ ፍጥረት ነው ሰው ልጅ ማለት ነው። አታውቁትም። እኔ ዳኒን በእንደዚህ አይነት መልኩ ጭራሽ አላሰብኩትም ነበረ፣ ጭራሽ ማለት ነው። ጭራሽ ሰዎች እንኳን እንደዚህ እኮ እያሉ ማለት ነው። ኧረ በፍጹም ነበር የምላቸው ማለት ነው።
አየ ነው እንግዲህ ምንም ነገር ሊቆይ ይችላል። አንድ ቀን ግን ይታወቃል እና እንደዚህ